በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 31 እንዲህም ሆነ በ11ኛው ዓመት በሦስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብፅን ንጉሥ ፈርዖንንና ሕዝቡን እንዲህ በላቸው፣ በታላቅነትህ ማንን ትመስላለህ? እነሆ አሦር ጫፉ እንደተዋበ ችፍግነቱ ጥላ እንደሰጠ ቁመቱም እንደረዘመ ራሱም ወደ ደመናዎች እንደደረሰ እንደ ሊባኖስ ዝግባ ነበረ። ውሃም አበቀለው፣ ቀላይም አሳደገው። ወንዞችም በተተከለበት ዙሪያ ይጎርፉ ነበር። ፈሳሾቹንም ወደ ምድረ በዳ ዛፍ ሁሉ ላከ። ስለዚህ ቁመቱ ከምድረ በዳ ዛፍ ሁሉ በላይ ከፍ ከፍ አለ። ቅርንጫፎቹም በዙ፣ ጫፎቹም ከብዙ ውኆች የተነሳ ረዘሙ። የሰማይም ወፎች ሁሉ በቅርንጫፎቹ ላይ ተዋለዱ። የምድርም አራዊት ሁሉ ከጫፎቹ በታች ተዋለዱ። ከጥላውም በታች ታላላቆች አሕዛብ ሁሉ ይቀመጡ ነበር። ስሩም በብዙ ውሃ አጠገብ ነበርና በታላቅነቱና በጫፎቹ ርዝመት የተዋበ ነበር። በእግዚአብሔር ገነት የነበሩ ዝግባዎች አይተካከሉትም። ጥዶችም ቅርንጫፎቹን፣ አስታ የሚባለውም ዛፍ ጫፎቹን አይመሳሰሉትም ነበር። የእግዚአብሔርም ገነት ዛፍ ሁሉ በውበቱ አይመስለውም ነበር። በጫፎቹ ብዛት ውብ አደረግኩት። በእግዚአብሔርም ገነት በዔድን የነበሩ ዛፎች ሁሉ ቀኑበት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ቁመትህ ከፍ ከፍ ብሏልና ራስህም በደመናት መካከል ደርሷልና ትዕቢቱንም አየሁ። በአሕዛብም አለቆች እጅ አሳልፌ ሰጠዋለሁ። እርሱም እንደ ክፋቱ መጠን ይደረግበታል። እኔም አሳድደዋለሁ። የሌላ ሀገር ሰዎች የአሕዛብ ጨካኞች የሆኑ ቆርጠው ጣሉት። በተራሮችና በሸለቆዎች ሁሉ ውስጥ ጫፎቹ ወደቁ። ቅርንጫፎቹም በምድር ፈሳሾች ሁሉ ላይ ተሰባበሩ። የምድርም አሕዛብ ሁሉ ከጥላው ተመልሰው ተዉት። በወደቀው ግንድ ላይ የሰማይ ወፎች ሁሉ ይቀመጣሉ። የምድርም አራዊት ሁሉ በቅርንጫፎቹ ላይ ይሆናሉ። በውኃው አጠገብ ያሉ የእንጨቶች ሁሉ ቁመት እንዳይረዝም ራሱም ወደ ደመና እንዳይደርስ ያንም ውኃ የሚጠጡት እንጨቶች ሁሉ በርዝመታቸው ከእርሱ ጋር እንዳይተካከሉ ሁሉም ወደ መቃብር በሚወርዱ ሰዎች መካከል በጥልቅ ምድር ሞቱ። ጌታ እግዚአብሔር እንዲህ ይላል፣ ወደ ሲኦል በወረደበት ቀን ልቅሶን አስለቀስሁ፣ ቀላዩንም ስለ እርሱ አሸፈንኩት። ፈሳሾችንም ከለልኩ፣ ታላላቆችም ውኆች ተከለከሉ። ሊባኖስንም ስለ እርሱ አሳዘንኩት። የዱርም ዛፎች ሁሉ ስለ እርሱ ዛሉ። ወደ ጉድጓድ ከሚወርዱ ጋር ወደ ሲኦል በጣልሁት ጊዜ ከመውደቁ ድምፅ የተነሳ አሕዛብን አንቀጠቀጥኩ። ውሃም የሚጠጡ ሁሉ ምርጦችና መልካሞች የሊባኖስ ዛፎች፣ የዔድን ዛፎች ሁሉ በታችኛው ምድር ውስጥ ተጽናንተዋል። እነርሱም በሰይፍ ወደ ተገደሉት ወደ ሲኦል ከእርሱ ጋር ወረዱ። በጥላው ስር ይኖሩ የነበሩ ዘሮቹም በአሕዛብ መካከል ጠፉ። በክብርና በታላቅነት በዔድን ዛፎች መካከል ማንን ትመስላለህ? ነገር ግን ከዔድን ዛፎች ጋር ወደ ታችኛው ምድር ያወርዱሃል። በሰይፍም በተገደሉት ባልተገረዙት መካከል ትተኛለህ። ይህም ፈርዖንና የሕዝቡ ብዛት ሁሉ ነው፣ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 32 እንዲህም ሆነ በ12ኛው ዓመት በ12ኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብፅ ንጉሥ ስለ ፈርዖን ሙሾ አሙሽ። እንዲህም በለው፣ የአሕዛብን አንበሳ መስለህ ነበር፣ ነገር ግን እንደ ባሕር ዘንዶ ሆነሃል። ወንዞችንም ወግተሃል፣ ውሃውንም በእግርህ አደፍርሰሃል፣ ወንዞችንም በተረከዝህ ረግጠሃል። ጌታ እግዚአብሔር እንዲህ ይላል፣ በብዙ አሕዛብ ጉባኤ መረቤን እዘረጋብሃለሁ፣ በመረቤም አወጣሃለሁ፣ በሰፊ ምድረ በዳም እጥልሃለሁ። የሰማይንም ወፎች ሁሉ አሳርፍብሃለሁ፣ የምድርንም አራዊት ሁሉ ካንተ አጠግባቸዋለሁ። ሥጋህን በተራሮች ላይ አደርጋለሁ፣ በደምህም አረካቸዋለሁ። የምትዋኝባትንም ምድር እስከ ተራሮች ድረስ በደምህ አጠጣለሁ። መስኖዎችም ካንተ ይሞላሉ። በጠፋህም ጊዜ ሰማዮችን እሸፍናለሁ፣ ከዋክብትንም አጨልማለሁ። ፀሐዩንም በደመና እሸፍናለሁ፣ ጨረቃም ብርሃኑን አይሰጥም። የሰማይን ብርሃኖች ሁሉ በላይህ አጨልማለሁ፣ በምድርህም ላይ ጨለማን አደርጋለሁ፣ ይላል ጌታ እግዚአብሔር። በማታውቃቸውም ሀገሮች ባሉ በአሕዛብ ዘንድ ድል መሆንን ባሰማሁ ጊዜ የብዙ ሕዝብን ልብ አስጨንቃለሁ፣ ብዙ አሕዛብን አስደንቅብሃለሁ። ሰይፌም በፊታቸው በተወረወረች ጊዜ ንጉሶቻቸው እጅግ አድርገው ይፈራሉ። በወደቅህባትም ቀን እያንዳንዱ ስለ ነፍሱ በየጊዜው ይንቀጠቀጣል። ጌታ እግዚአብሔር እንዲህ ይላልና፣ የባቢሎን ንጉሥ ሰይፍ ይመጣብሃል፣ በኃያላን ሰይፍ ኃይልህን እጥላለሁ። ሁሉ የአሕዛብ ጨካኞች ናቸው፣ የግብፅንም ትዕቢት ያጠፋሉ። ኃይሏም ሁሉ ይደመሰሳል። በብዙም ውሃ አጠገብ ያሉትን እንስሶች ሁሉ አጠፋለሁ። ከእንግዲህም ወዲያ የሰው እግር አያደፈርሳትም፣ የእንስሳም ኮቴ አይረግጣትም። በዚያን ጊዜ ውኆቻቸውን አጠራለሁ፣ ወንዞቻቸውም እንደ ዘይት ይፈሳሉ፣ ይላል ጌታ እግዚአብሔር። የግብፅንም ምድር ባድማና ውድማ ባደረግኩ ጊዜ፣ ምድርን በመላዋ በጠፋች ጊዜ፣ የሚኖሩባትንም ሁሉ በቀሰፍኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ።
ይኸውም ሙሾ ነው። ሙሾን ያሞሹለታል፣ የአሕዛብ ሴቶች ልጆች ያሞሹለታል፣ ስለ ግብፅና ስለ ኃይሏ ሁሉ ያሞሹለታል ይላል ጌታ እግዚአብሔር። እንዲህም ሆነ በ12ኛው ዓመት በመጀመሪያው ወር ከወሩም በ15ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለ ግብፅ ኃይል ዋይ በል። እርሷንና የብርቱዎቹን አሕዛብ ሴቶች ልጆች ወደ ጉድጓድ ከሚወርዱ ጋር ወደ ታችኛው ምድር ጣላቸው። በውበት የምትበልጭው ማን ነው? ውረጅ፣ ካልተገረዙትም ጋር ተኚ። በሰይፍ በተገደሉት መካከል ከእርሱ ጋር በሰይፍ ይወድቃሉ፣ ኃይሉም ሁሉ ይጠፋል። እርሷንና ብዛቷን ሁሉ ጎትቱ። የኃያላን አለቆች በሲኦል ውስጥ ሆነው ከረዳቶቹ ጋር ይናገሩታል። በሰይፍም የተገደሉት ያልተገረዙ ወርደው ተኝተዋል። አሦርና ሰራዊቱ ሁሉ በዚያ ተገደሉ። ሁሉም ድል ተነሱ፣ ወደ ጥልቅ አዘቅትም ጣሏቸው። ሰራዊቱም በመቃብር ዙሪያ ናቸው። ሁሉም በሰይፍ ወድቀው ተገደሉ። መቃብራቸው በጉድጓዱ በውስጠኛው ክፍል ነው። ጉባኤዋን በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ኤላምም በዚያ አለች፣ ኃይሏም ሁሉ በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገድለዋል። ሳይገረዙም ወደ ታችኛው ምድር ወርደዋል። ወደ ጉድጓድም ከሚወርዱ ጋር ቅጣታቸውን አግኝተዋል። በተገደሉት መካከል ከብዙቷ ሁሉ ጋር መኝታን አድርገውላታል። መቃብሯ በዙሪያዋ ነው። ሁሉም ያልተገረዙና በሰይፍ የተገደሉ ናቸው። በሕያዋንም ምድር ያስፈሩ ነበር። ወደ ጉድጓድም ከሚወርዱ ጋር እፍረታቸውን ተሸክመዋል። በተገደሉትም መካከል ተሰጥተዋል። ሞሳህና ቶቤል ሰራዊታቸውም ሁሉ በዚያ አሉ። መቃብራቸውም በዙሪያቸው ነው። ሁሉም ሳይገረዙ በሰይፍ ተገድለዋል። በሕያዋን ምድር ያስፈሩ ነበርና በሕያዋንም ምድር ኃያላኑን ያስፈሩ ነበርና መሳሪያቸውን ይዘው ወደ ሲኦል ከወረዱ ሰይፋቸውንም ከራሳቸው በታች ካደረጉ ኃጢአታቸውን በአጥንታቸው ላይ ከሆነ ጋር ከወደቁ ካልተገረዙ ኃያላን ጋር ይተኛሉ። አንተም ደግሞ ባልተገረዙት መካከል ትሰበራለህ፣ በሰይፍም ከተገደሉት ጋር ትተኛለህ። ኤዶምያስና ነገሥታቷ አለቆቿም ሁሉ በዚህ አሉ። በሰይፍ ከተገደሉት ጋር ካልተገረዙና ወደ ጉድጓድ ከሚወርዱ ጋር ተኝተዋል። የሰሜን አለቆች ሁሉ ሲዶናውያንም ሁሉ ከተገደሉት ጋር ወርደው በዚያ አሉ። በኃይላቸው የሚያስፈሩ በነበረው ፍርሃት አፍረዋል። በሰይፍም ከተገደሉት ጋር ያልተገረዙት ተኝተዋል። ወደ ጉድጓድም ከሚወርዱት ጋር ቅጣታቸውን ተሸክመዋል። በሰይፍ የተገደሉ ፈርዖንና ሰራዊቱ ሁሉ ያዩአቸዋል። ፈርዖንም ስለ ኃይላቸው ሁሉ ይጽናናል ይላል ጌታ እግዚአብሔር። መፈራቴን በሕያዋን ምድር አድርጌአለሁ። ፈርዖንና ሰራዊቱ ሁሉ በሰይፍ በተገደሉት ባልተገረዙት መካከል ይተኛሉ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 33 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለሕዝብ ልጆች ተናገር፣ እንዲህም በላቸው። ጦርን በምድር ላይ ባመጣሁ ጊዜ የምድር ሕዝብ ከመካከላቸው አንድ ሰውን ወስደው ለራሳቸው ጉበኛ ቢያደርጉ፣ እርሱም በምድር ላይ የመጣውን ጦር ባየ ጊዜ መለከትን ቢነፋ፣ ሕዝቡንም ቢያስጠነቅቅ፣ የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ጦር መጥቶ ቢወስደው ደም በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላልተጠነቀቀ ደሙ በራሱ ላይ ይሆናል። ቢጠነቀቅስ ኖሮ ነፍሱን ባዳነ ነበር። ጉበኛው ግን ጦር ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ጦርም መጥቶ አንድ ሰው ከእነርሱ ቢወስድ እርሱ በኃጢአቱ ወስዷል። ደሙን ግን ከጉበኛው እጅ እፈልጋለሁ። አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቀቃቸው። ኃጢአተኛ ሆይ በእርግጥ ትሞታለህ ባልሁ ጊዜ ኃጢአተኛውን ከክፉ መንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጅህ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠናቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን ታድናለህ። አንተም የሰው ልጅ ሆይ የእስራኤልን ቤት እናንተ በደላችንና ኃጢአታችን በላያችን አሉ እኛም ሰልስለንባቸዋል፣ እንዴትስ በሕይወት እንኖራለን ብላችሁ ተናግራችኋል በላቸው። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ። ስለምንስ ትሞታላችሁ በላቸው። አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲህ በላቸው። በበደለበት ቀን የጻድቅ ጽድቁ አያድነውም፣ ኃጢአተኛም ከኃጢአቱ በተመለሰበት ቀን በኃጢአቱ አይሰናከልም። ጻድቁም በኃጢአት በሠራበት ቀን በጽድቁ በሕይወት አይኖርም። እኔ ጻድቁን በእርግጥ በሕይወት ትኖራለህ ባልኩ ጊዜ እርሱ በጽድቁ ታምኖ ኃጢአት ቢሠራ በሠራው ኃጢአት ይሞታል እንጂ ጽድቁ አይታሰብለትም። እኔም ኃጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ እርሱ ከኃጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ ኃጢአተኛውም መያዣን ቢመልስ የነጠቀውንም ቢከፍል በሕይወትም ትእዛዝ ቢሄድ
ኃጢአትን ባይሠራ በሕይወት ይኖራል እንጂ አይሞትም። የሠራውም ኃጢአት ሁሉ አይታሰብበትም፣ ፍርድንና ቅን ነገርን አድርጓልና በእርግጥ በሕይወት ይኖራል። የሕዝብ ልጆች የእግዚአብሔር መንገድ ይቅርና አይደለም ይላሉ፣ ነገር ግን የእነርሱ መንገድ ይቅርና አይደለም። ጻድቅ ከጽድቁ ተመልሶ ኃጢአትን ቢሠራ ይሞትበታል። ኃጢአተኛውም ከኃጢአቱ ተመልሶ ፍርድንና ጽድቅን ቢያደርግ በሕይወት ይኖርበታል። እናንተ ግን የጌታ መንገድ ይቅርና አይደለም ትላላችሁ። የእስራኤል ቤት ሆይ በእያንዳንዳችሁ ላይ እንደ መንገዳችሁ እፈርድባቸዋለሁ። እንዲህም ሆነ በተማረክን በ12ኛው ዓመት በ10ኛው ወር ከወሩም በ5ኛው ቀን ከኢየሩሳሌም ያመለጠ አንድ ሰው ወደ እኔ መጥቶ ከተማይቱ ተያዘች አለኝ። ያመለጠውም ሳይመጣ በመሸ ጊዜ የእግዚአብሔር እጅ በእኔ ላይ ነበረች። በነጋውም ወደ እኔ እስኪመጣ ድረስ አፌም ተከፈተች። ከዚያም በኋላ እኔ ዲዳ አልሆንኩም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ባሉ በባድማ ስፍራዎች የተቀመጡ አብርሃም ብቻውን ሳለ ምድሪቱን ወረሰ። እኛም ብዙዎች ነን፣ ምድሪቱም ርስት ሆና ለእኛ ተሰጥታለች ይላሉ። ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ከደሙ ጋር ትበላላችሁ፣ ዓይናችሁንም ወደ ጣዖቶቻችሁ ታነሳላችሁ፣ ደምንም ታፈሳላችሁ። በውኑ ምድሪቱን ትወርሳላችሁን? ሰይፋችሁን ይዛችሁ ቆማችኋል፣ ርኩስ ነገርን ታደርጋላችሁ፣ የባልንጀሮቻችሁንም ሚስቶች ታስነውራላችሁ። በውኑ ምድሪቱን ትወርሳላችሁንም? ስለዚህም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በባድማ ስፍራዎች ያሉ በሰይፍ ይወድቃሉ። በምድረ በዳ ያለውን ለአራዊት መብል አድርጌ እሰጣለሁ። በአምባዎችና በዋሻዎች ያሉ በቸነፈር ይሞታሉ። ምድሪቱንም ባድማና ውድማ አድርጋታለሁ። የኃይሏም ስድብ ይቀራል። የእስራኤልም ተራሮች ባድማ ይሆናሉ፣ ማንም አያልፍባቸውም። ስላደረጉትም ርኩሰት ሁሉ ምድሪቱን ባድማና ውድማ ባደረግኩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። አንተም የሰው ልጅ ሆይ የሕዝብህ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስለ አንተ ይናገራሉ። እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር የሚለውን ቃል እንስማ ይላሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊት ይቀመጣሉ። ቃልህንም ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ሐሰት ነገር አለና ልባቸውም ጣዖታትን ይከተላልና። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልህንም ይሰማሉ፣ ነገር ግን አያደርጉትም። እነርሱም እንዲህ ይላሉ፣ እነሆ ይህ ይመጣል። በመጣም ጊዜ እነርሱ ነቢይ በመካከላቸው እንደነበረ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 34 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች ራሳቸውን ያሰማራሉን? እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ወተቱን ትጠጣላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁትም፣ የታመመውንም አልፈወሳችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። በጎቼም እረኛን በማጣት ተበተኑ፣ ለዱርም አራዊት ሁሉ መብል ሆኑ። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተበትነዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል። የሚፈልጉም አልነበረም፣ የሚመልስም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኞች ስለሌሉ፣ እረኞችን በጎችን ስላልፈለጉ፣ እረኞችም ራሳቸውን እንጂ በጎችን ስላላሰማሩ፣ በጎቼ ንጥቂያ ሆነዋልና፣ በጎቼም ለዱር አራዊት ሁሉ መብል ሆነዋልና። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች በጎቼን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም። ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በጎቼን እሻለሁ፣ እጎበኛቸዋለሁም። በደመናና በጭጋግ ቀን እረኛ ከበጎቹ መካከል የተለየውን እንደሚፈልግ እንደዚሁ በጎቼን እፈልጋለሁ። በደመናና በጭጋግ ቀን ከተበተኑባቸው አገሮች ሁሉ ሰበስባቸዋለሁ፣ ከአሕዛብም ዘንድ አወጣቸዋለሁ፣ ከሀገሮችም ሁሉ ሰበስባቸዋለሁ፣ ወደ ገዛ ሀገራቸውም አመጣቸዋለሁ። በእስራኤልም ተራሮች ላይ በፈሳሾችም አጠገብ በምድርም ላይ ሰዎች በሚኖሩባት ስፍራ ሁሉ አሰማራቸዋለሁ፣ በመልካም ማሰማሪያ አሰማራቸዋለሁ። ጉሮኗቸውም በረዥሞቹ በእስራኤል ተራሮች ላይ ይሆናል።
በዚያ በመልካም ጉረኖ ውስጥ ይመሰጋሉ። በእስራኤልም ተራሮች ላይ በለመለመ ማሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ አስመስጋቸውም አለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ጌታ እግዚአብሔር። የጠፋውንም እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውንም እጠብቃለሁ፣ በፍርድም እጠብቃቸዋለሁ። ጌታ እግዚአብሔር እንዲህ ይላል፣ እናንተም መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ። የቀረውን ማሰማሪያችሁን በእግዚአብሔር የረገጣችሁት የተሰማራችሁበት መልካሙ መሰማሪያ ባይበቃችሁ ነውን? የቀረውንስ ውሃ በእግራችሁ ያደፈረሳችሁት ጥሩውን ውሃ መጠጣታችሁ ባይበቃችሁ ነውን? በጎቼም በእግራችሁ በረገጣችሁት ይሰማራሉ፣ በእግራችሁም ያደፈረሳችሁትን ይጠጣሉ። ስለዚህ ጌታ እግዚአብሔር እንዲህ ይላቸዋል፣ እነሆ እኔ በወፈሩት በጎችና በከሱት በጎች መካከል እፈርዳለሁ። እስክትበትኗቸው ድረስ በእንቢያና በትከሻ ስለምትገፏቸው የደከሙትንም ሁሉ በቀንዳችሁ ስለምትወጓቸው፣ ስለዚህ መንጋዬን አድናለሁ። ከእንግዲህ ወዲህም ነጥቂያ አይሆኑም። በበግና በበግ መካከልም እፈርዳለሁ። በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው፣ እረኛም ይሆናቸዋል። እኔም እግዚአብሔር አምላክ እሆናቸዋለሁ። ባሪያዬ ዳዊትም በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬአለሁ። የሰላምንም ቃል ኪዳን ከዳዊት ቤት ጋር አድርጋለሁ። ክፉዎችንም አራዊት ከምድር አጠፋለሁ። ተዘልለውም በምድረ በዳ ይኖራሉ፣ በዱርም ውስጥ ይተኛሉ። እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ባርካቸዋለሁ። ዝናቡንም በጊዜው አወርዳለሁ፣ የበረከትም ዝናብ ይሆናል። የምድረ በዳ ዛፍም ፍሬውን ይሰጣል፣ ምድርም ቡቃያዋን ትሰጣለች። በምድራቸውም በሰላም ታምነው ይኖራሉ። የቀንበራቸውንም ማነቆ በሰበርኩ ጊዜ ከሚገዛቸውም እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። እንግዲህ ለአሕዛብ ንጥቂያ አይሆኑም፣ የምድርም አራዊት አይበሏቸውም። ተዘልለውም ይቀመጣሉ፣ የሚያስፈራቸውም የለም። የሰላምን ተክል አቆምላቸዋለሁ። እንግዲህም ከራብ የተነሳ በምድር አያልቁም፣ የአሕዛብንም ስድብ ከእንግዲህ ወዲህ አይሸከሙም። እኔ እግዚአብሔር አምላካቸው ከእነርሱ ጋር እንዳለው እነርሱም የእስራኤል ቤት ሕዝቤ እንደሆኑ ያውቃሉ ይላል ጌታ እግዚአብሔር። እናንተም በጎች የማሰማሪያ በጎች ሰዎች ናችሁ፣ እኔም አምላካችሁ ነኝ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 35 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሴይር ተራራ መልስ፣ ትንቢትም ተናገርበት፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ የሴይር ተራራ ሆይ እነሆ በአንተ ላይ ነኝ፣ እጄን እዘረጋብሃለሁ፣ ባድማና ውድማም አደርግሃለሁ፣ ከተሞችንም አፈራርሳችኋለሁ፣ አንተም ባድማ ትሆናለህ። እኔም እግዚአብሔር እንደሆንኩ ታውቃለህ። የዘላለም ጠላት ሆነሃልና። በመከራቸውም ጊዜ በኃይለኛይቱ የኃጢአታቸው ቀጠሮ ጊዜ የእስራኤል ልጆች በሰይፍ እጅ ጥልሃቸዋልና የእስራኤልን ልጆች በሰይፍ እጅ ጥልሃቸዋልና። ስለዚህ እኔ ሕያው ነኝ፣ በደም እንደበደልክ ደም ያሳድድሃል ይላል ጌታ እግዚአብሔር። የሴይርንም ተራራ ውድማ አድርገዋለሁ፣ ሰውንና እንስሳውንም አጠፋለሁ። ተራሮችህንም በተገደሉት ሰዎች እሞላለሁ። በኮረብቶችህና በሸለቆችህ በፈሳሾችም ሁሉ ላይ በሰይፍ የተገደሉት ሁሉ ይወድቃሉ። ለዘላለምም ባድማ አደርግሃለሁ፣ ከተሞችህም ሰው የማይኖርባቸው ይሆናሉ። እኔም እግዚአብሔር እንደሆንኩ ታውቃለህ። እግዚአብሔርም በዚያ ሳለ አንተ እነዚህ ሁለቱ ሕዝቦች እነዚህም ሁለቱ ሀገሮች ለእኔ ይሆናሉ፣ እኔም እወርሳቸዋለሁ ብልሃልና። ስለዚህ እኔ ሕያው ነኝ፣ እንደ ቁጣህ መጠን እነርሱንም ጠልተህ እንዳደረግከው እንደ ቅናትህም መጠን እኔ እፈርድብሃለሁ ይላል ጌታ እግዚአብሔር። በፈረድኩብህም ጊዜ በእነርሱ ዘንድ የታወቅሁ እሆናለሁ። አንተም ፈርሰዋል፣ መብልም ሆነው ለእኛ ተሰጥተዋል ብለህ በእስራኤል ተራሮች ላይ የተናገርከውን ስድብ ሁሉ እኔ እግዚአብሔር እንደሰማሁት ታውቃለህ። አንተ አፍህን በእኔ ላይ ከፍ ከፍ እንዳደረግህ እኔ ሰምቻለሁ። ጌታ እግዚአብሔርም እንዲህ ይላል፣ ምድር ሁሉ ደስ ሲላት አንተም ባድማ አደርግሃለሁ። የእስራኤል ቤት ርስት ባድማ ስለሆነ በላዩ ደስ እንዳለህ እንዲሁ አደርግብሃለሁ። የሴይር ተራራ ሆይ አንተና መላው ኤዶምያስ ባድማ ትሆናላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃለህ። ትንቢተ ሕዝቅኤል ምዕራፍ 36 ይቀጥላል። ረድኤተ እግዚአብሔር አይለየን።